ኢየሱስ I'm excited እግዚአብሔር መንፈስ ከናንተ ጋር አለ ከኛ ጋር አለ የተወሰደችው መንገድ ኦንላይን ለማየት እየሞከርኩ ነበር አጭር መልእክት ነው ያለኝ ዛሬ ርዕሱ ብቻውን በቂ ነው ከቻሉ ያሳዩናል እስክሪን ላይ ርዕሱ ደስ አይልም እስኪ በቂ ነው በሉ አሜን ነው ወይ ኢየሱስ ብቻውን በቂ ነው አሜን ብቻውን በቂ ነው ስለዚህ ስለ ኢየሱስ በቂነት እንድንሰማ ነው ዛሬ እግዚአብሔር በልብ ያስቀምጠው ቀድሞ በነበረው የጧቱ አገልግሎት ኢየሱስ Jesus is enough ካለ ደባል ካለ ችሎታ ካላንተ ካለኔ ችሎታ ብቻውን በቂ ነው አሜን ነው ወይ አላመናችሁ ማለት ነው አሜን ነው ወይ ብቻውን በቂ ነው በኔ ህይወት በኔ አገልግሎት በኔ ትዳር በኔ ልጆች በጥያቄዎቼ በሙሉ በውሃዬ ላይ እግዚአብሔር ልጅ ኢየሱስ ብቻውን በቂ ነው በዛሬ ዘመን ላይ በዛሬ ጊዜ ላይ ዛሬ እንዴት እንደመጣችሁ አላውቅም የእግዚአብሔር መንፈስ ነው የሚያውቀው እንዴት እንደገባችሁ አላውቅም I don't know what troubles you today but I know this he is enough አሜን ነው ወይ ስለዚህ መጽሐፍ ካላችሁ ያላችሁ በያስባለሁ ያው እኔ ከመጣው ለጊዜ ሳነካችሁ አይደለም መጽሐፍ ቅዱስ ስልክ አይደለም አሜን ጌታ ይባርከኝ ጻት ቸርቹ ደስ ሲጫዋ ናቸው ጋሽ የማን ነው መጽሐፉ የቸርች ነው ያስታውቃል I know the church bible and your bibles ስለዚህ መጽሐፍ ቅዱስ ይዛችሁኑ መጽሐፍ ቅዱስ ከያዛችሁ ማቴዎስ ወንጌል ምዕራፍ 14 ላይ እንወጣለን I think ጽፌዋለሁ መሰለኝ አይደል we have it ላስቆማችሁ ለእግዚአብሔር ቃል ክብር እንቁም would you mind standing እንቁምና የእግዚአብሔርን ቃል እንሰማለን አሜን ነው ወይ እሺ ደረሳችኋል እናንተ ካለበዛ ስክሪን ላይ ያለላችሁ መጽሐፉ እንደዚህ ብሎ ይጀምራል ኢየሱስ በባህር ላይ እየተራመደ መጣ ይላል this is a portion where Jesus walks on the water no chemistry no biology no Beyonce force እና ምትሉ ነገር በሙሉ ጠፋና ኢየሱስ ውሃ ላይ ተራመደ ይላል ግን ያስደሰተኝ በጣም ያስደሰተኝ ይሄ ነው ወዲያውኑ እንግሊዘኛው የእናንተ ሀገር ቋንቋ immediately ይላል በጌታ በኢየሱስ ክርስቶስም ዛሬ በዚህ ማለዳ አምላኬ እንደ ባለጸግነቱ መጠን በችግራችሁና በነገራችሁ ላይ ወዲያውኑ ቤታችሁ ይምጣላችሁ ጥያቄ ብላችሁ በዛችሁ በመጣችሁበት ነገር ላይ በጌታ በኢየሱስ ክርስቶስ ስም እናንተ ባቃታችሁ ጉዳይ ላይ እናንተ ጥያቄ ባላችሁት ጉዳይ ላይ ለሰው በማይነገረው ጉዳያችሁ ላይ ባፈራችሁበት ጉዳይ ላይ እምነት በቀነሳችሁበት ጉዳይ ላይ በጌታ በኢየሱስ ክርስቶስ ስም ወዲያውኑ አማኑኤል ይበልባችሁ አሜን ወዲያውኑ ይላል እና ልብ ቃሉ ወዲያውኑም ደቀ መዛሙርቱ በጀልባ ተሳፍረው ወደ ማዶ እንዲቀድሙት አዘዛቸውና እርሱ ህዝቡን ለማሰናበት ወደ ኋላ ቀረ ህዝቡን ካሰናበተ በኋላ ለመጸለይ ብቻውን ወደ ተራራ ወጣ በጨለማም ጊዜ ብቻውን በዚያ ነበር በዚያ ጊዜ ጀልባዋ ከምድር ብዙ ምዕራፍ ርቃ እንደተጓዘች ሳለች ነፋስ ተነስቶ በማዕበል ትንገላታ ጀመር ከሌሊቱ በአራተኛው ክፍል ኢየሱስ በባህሩ ላይ እየተራመደ እነርሱ ወዳሉበት መጣ በጌታ በኢየሱስ ክርስቶስ ስም እንደ እግዚአብሔር ሰው እናገራለሁ ዛሬ ያ ምሽት የእናንተ ይሆንላችሁ ኢየሱስ ክርስቶስ እየተራመደ ወደ እናንተ ቤት ይምጣ ወደ ጉዳያችሁ ይምጣላችሁ መጽሐፍ እንደዚህ ነው የሚለው በሌሊት በባህር ላይ እየተራመደ መጣ ይላል ደቀ መዛሙርቱ በባህሩ ላይ ሲራመድ ባዩት ጊዜ ፈሩ እነርሱ ምትሃት ነው በማለት በፍርሃት ጮሁ ኢየሱስም ወዲያውኑ እስኪያነቡት ምን አላቸው ከዛስ አይዟችሁ እኔ ነኝ በጌታ በኢየሱስ ክርስቶስም በኮንፊውዥኖቻችን ላይ ግራ በገባ ምትሃት ባልነው ጉዳይ ላይ ሰምተን ለምንደነው እነኚህ ሰዎች ይገርማቸዋል ከሚራክል ነው የወጡት ምግብ ሰብስበው 12 መሶብ ሰብስበው ምትሃት አሉ ወገኖች ልምድ ምትሃት ያስተኛል መገለጥ ግን ኢየሱስን ያሳያል በጌታ በኢየሱስ ክርስቶስም ዛሬ ቃል ስትሰሙ እግዚአብሔር ልጅ ኢየሱስን እኔ ነኝ ሲል የምትሰሙበት መንፈስ ያገኛችሁ እኔ ነኝ አላቸው አትፍሩ እኔ ነኝ አትፍሩ አላቸው ይላል ጴጥሮስም ጌታ ሆይ አንተ ከሆንክስ በውሃው ላይ እየተራመድኩ እንድመጣ እዘዘኝ አለው እርሱስ ምን አለው አልሰማችሁ በምኑ ላይ እንዴ በውሃ ላይ አዎ በችግር ላይ አዎ በጌታ በኢየሱስ መድኃኔ ዓለም ኢየሱስ ዛሬ ይናገራችሁ ጆሮአችሁ ክፍት መንፈሳዊ ጆሮአችሁ ይከፈቱ ና አለው ይላል ና one word but command ከዛስ ጴጥሮስስ ፍርሃት የለ ምን የለ እንጫጫ የለ ምን አደረገ መሰላችሁ ከጀልባው ወርዶ በውሃ ላይ እየተራመደ ወደ ኢየሱስ አመራ ነገር ግን የነፋሱን ኃይል ባየ ጊዜ ፈራ መስጠም ሲጀምር ጌታ ሆይ አድነኝ ብሎ ጮኸ ኢየሱስም ወዲያውኑ እጁን ዘርግቶ ያዘውና አንተ እምነት የጎደለ ለምን ተጠራጠርክ አለው
ኢየሱስና ጴጥሮስ ጀልባ ውስጥ እንደወጡ ነፋሱ ጸጥ አለ። ከዚያም ጀልባ ውስጥ የነበሩት በእውነት አንተ የእግዚአብሔር ልጅ ነህ ብለው ሰገዱለት። ጉባኤው ጮክ ብሎ በእውነት ይበል እስኪ። አንተ በሉ እስኪ የእግዚአብሔር ልጅ ነህ። አልሰማዋችሁም? እስኪ እንደ አዋጅ በእውነት በሉ እስኪ። አንተ በሉ እስኪ የእግዚአብሔር ልጅ ነህ በሉ እስኪ። በእውነት በሉ እስኪ ልስማችሁ። አንተ በሉ እስኪ የእግዚአብሔር ልጅ ነህ። ወገኖቼ ኢየሱስ መጥቶ ወርሺፕ አስጀመራቸው። አሜን ነው። እንጸልይና እንቀመጣለን። የሰማይ አባታችን ሆይ ስለዚህ ቅዱስ ቃል እናመሰግንሃለን። በጌታ በኢየሱስ ክርስቶስም ቋንቋችንን አስቀየረን። እንደመጣን እንደፈራን እንዳንወጣ በእውነት አንተ የእግዚአብሔር ልጅ ነህ አስብለን። እግዚአብሔር ወይ ንግግራችንን ቀይረው፣ ታሪካችንን ቀይረው በጌታ በኢየሱስ ስም አሜን። አረፍ አረፍ በሉ። ህይወት እንደምታስቡት አይደለም። ማዕበል ከየት እንደሚመጣ በማይታወቅ ሁኔታ በሰዎች ህይወት ላይ ይመጣል። ጌታ ይባርከኝ። አሜን። አልጋ ባልጋ ነው መንገዱ የሚለው መዝሙር ልክ አይደለም። አልጋ ባልጋ ነው ግን አንዳንድ ጊዜ አንደኛው አልጋ ሶስተኛ ግን ሊሰበር ይችላል። መታመም ሊመጣ ይችላል። በቤት ሊመጣ ይችላል። በትዳር ሊመጣ ይችላል። በልጅ ሊመጣ ይችላል። በስራ ሊመጣ ይችላል። በሰላም ቢሮ ገብታችሁ የሚገላመጥ አለቃ ሊያጋጥማችሁ፣ ክላይንት ሊያጋጥማችሁ ይችላል። አንዳንድ ጊዜ የተረጋጋ ዓለም ላይ ስልክ ተደውሎ ነገራችን ሊረበች ይችላል። ስለዚህ የኛ ሰላም ከውስጣችን የሚወጣው በኢየሱስ ላይ በመመርኮዝና በመደገፍ እንጂ በሁኔታ አይደለም። ጨጓራና ጉበት እግዚአብሔር ይባርካቸው፣ ይታመማሉ፣ ይታመሙ፣ ምንም ችግር። ከዚህ ቀደም እናነግራቸው ዛሬ ጧት የሰበኩበት ነግራቸዋለሁ። በአገር ሰላም በልቼ ፒዛ በልቼ ሙቪ አይቼ በተኛውበት ነው ልቤ ታመመው በሰላም። ዓለምን እንደኔ ተቆጣጣሪት ያለ አልመሰለኝ። በዛን ቀን በቃ ያልበላሁት ፖፕኮርን የለም፣ ያልበላሁት ፒዛ የለም። ከዛስ ወንበሩ ሲመች፣ ከዛ ተሰብስበን ስንላፋ ስንጫወት አገር ሰላም። እኔ ኮንትሮል ማድረገው ላይፍ ያለኝ መስሎኝ ነው። ለካ እኔን የተቆጣጠረኝ የእግዚአብሔር ልጅ ኢየሱስ ክርስቶስ እንጂ እኔ አይደለም። ሲቹዌሽኖቻችን የምስጋናችን ምክንያቶች አይደሉም። የምስጋናችን ምክንያት ኢየሱስ ራሱ ነው። መገኘቱ በኢየሱስ ክርስቶስም የምስጋናችሁ ምንጭ ይሆንላችሁ። ህልውናው፣ ኢየሱስነቱ፣ መምጣቱ፣ ወክ ማድረጉ፣ አብረው መዋሉ ምስጋናችሁን ሊያመጣው ያስፈልጋል። ስለዚህ ዛሬ አንድ ነገር እላችሁን የመጣሁት ኢየሱስ ብቻውን በቂ ነው። አሰብክም እንደዚህ ኢየሱስ ብቻውን በቂ ነው። ዲስፓይት ማይ አካውንት አሜን ነው ወይ? ዲስፓይት ማይ ሰርከምስታንስስ ከኔ ነገር ውጭ ብቻውን በቂ ነው። እና ላሳያችሁ የምፈልገው እሱ ኢየሱስ ብቻውን በቂ ነው። ግን አሜን መሲህ ብቻ ስለምና ዳዲም ስለሚል እነሱ መሰብክ ይሻለኛል ብዬ ነው። እስኪ ኢየሱስ ብቻውን በቂ ነው በለኝ እስቲ 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 ኢየሱስ ብቻውን በቂ ነው። ለመርዳት ሞክሬ ያውቃለሁ። ኢየሱስ ማግዘው መስሎኝ ነው። ለመደጋገፍ ሞክሬ ያውቃለሁ። ኢየሱስ ብቻውን በቂ ነው። ስለዚህ ዛሬ እሱን ነው ላሳያችሁ። በጣም አይታችሁት ከሆነ ወዲያውኑ ህዝቡን እንዲያሰናብት ሱስ ቆየ ይላል። ባይዘው ይሄንን ህዝብ እነሱ ከዚህ አጥፋልን ብለው ነበር። ከፍ ብላችሁ ታነቡት 5000 አሳ 5000 አሳ ሁለት ምናምን ነገር የብሉ ብታምራል አይደለም። እና ህዝቡ ሲሰበሰባቸው ጌታ ሆይ የሚበላ የለምና እነኚህ ሰዎች በጌታ ሰላም ይሄዱ ብለው ነበር። እሱስ የሚበሉ ስጧቸው ብሏቸው ነበር። ከዛ አብልቶ ዝም ብሎ አያሰናብትም። አናግሮ የሚያሰናብት ጌታ እናንተ ከቆያችሁ ወሬያችሁ መከራ ነው። 12 መሶብ ሰብስባችኋል። አሁን ግን ወደ ማዶ ሂዱ ብሎ አላቸው። ወደ ማዶ ሂዱ ብሎ አላቸው። ስለዚህ ወደ ማዶ የሄዱት ወደው ሳይሆን አስገዷቸው ሳይሆን ዳይሬክሽን ሰጥቷቸው ነው። አንዳንድ ጊዜ በህይወታችን ላይ እግዚአብሔር ሂዱ ሲለን ማዕበል ሊነሳ ይችላል። ጌታ ይባርከን። እግዚአብሔር ያለን መንገድ ሁሉ አልጋ ባልጋ ነው ብላችሁ እንዳታስቡ ፈልጌ ነው። God calls you to go in a direction በህይወታችሁ ላይ በዚህ አቅጣጫ ሂዱ። ይሄንን ንግድ ነግዱ፣ ይሄንን ስሩ፣ ይሄንን አገልግሎት ጀምሩ፣ ይሄንን ሰው ያግቡ፣ እኛን ሰው ያግቡ ብሎ ሊያሳይ አቅጣጫ ይችላል። doesn't mean everything will be peaceful ነው ማለት ነው። ወዲያውኑ ህዝቡን ካሰናበተ በኋላ እንዲሻገሩ ምን ይላል መጽሐፉ? አስገደዳቸው ይላል። ወደዛ እንዲሻገሩ አስገደዳቸው። he told them to cross on a boat to the other side of town ማለት ምን ማለት ነው ታውቃላችሁ? በአማርኛ እነኚህ ደቀ መዛሙርቶች የሚወጡትና የሚገቡት በእግዚአብሔር ፈቃድ ነበር። በጌታ በኢየሱስ ክርስቶስ መውጣት መግባታችሁ በሱ ፈቃድ ላይ ይሁንላችሁ። ቢመችም ባይመችም በእግዚአብሔር ፈቃድ ነበር የሚወጡት፣ የሚገቡት በሱ ፈቃድ ላይ ነበር። ግን በፈቃዱ መካከል ላይ ማዕበል መጣ። there was this wave that came. By the way ይሄን የተናገረበትን ስፍራ ሄዳችሁ እናንተ አጥኑት። ያው አርፍጄ ስለመጣው አጥራ አድርጌ ነው የምናገረው ብዬ ነው። አጥኑት። እነርሱን there's 6 major actions ይሄኛው ንግግር ይሄኛው ማዕበል የተነሳበት ቦታ ላይ 6 ሜጀር የሆኑ
መጽሐፍ ቅዱስ የተነገሩበት ሐዋርያት የተጠሩበት አሳ የተገኘበት ያቺ የጠፋች አሳ የመጣችበት ብዙ ትልልቅ ነገሮች የሆኑበት ቦታ ነውና ምን ሊለን ፈልገው ነው ማቴዎስ እነኚህ ሰዎች ባህሩን ያውቁታል ኤክስፒሪየንስ አላቸው they are fishermen ማለት ባህር ላይ ሞገድ ለነሱ አዲስ አይደለም እናቀሻለን የሚሉት ነገራቸው ምንም አይደንቃቸውም እና ምን ይያለ ነው ማቴዎስ ካላችሁ በእናንተ ኤክስፒሪየንስ ሳይሆን በክርስቶስ ኢየሱስ መገዛት ብቻ ነው መኖር የምትችሉት ይያላቸው ነው የሚያውቁት ባህር ላይ ሞገድ ገጠማቸው አሜን ነው አላችሁ አንዳንዴ የምናቀው ኤክስፒሪየንስ ያደረግነው the one that we know for sure ማስተርሳችንን PhDያችንን የሰራንበት ሊሆን ይችላል አሁን እንደኔ አይነቱ ሰው መጽሐፍ ከፍታችሁ ስጡት እንጂ ዝም ማለት ሰኝት ከባድ ነው ተናጋሪነት በቃ መጥቷል ዘማሪን ሰውዬ ምንም ነገር መክፈት ነው እንደ ቴፕ not your experience but his presence አሜን ነው ወይ ምን ይያላቸው ነው ግዴላችሁም ታውቁታላችሁ ባህሩ ላይ ሄዱበት ግን ከባህሩ ዕውቀታችሁ የሚበልጥ የኔ መገኘት ያስፈልጋችኋል ይያለ ነው ወገኖች በጌታ ፍቅር ነግራችኋለሁ በጌታ ቤት ቆይታችሁ ሊሆን ይችላል ቆይታችሁ ሳይሆን መገኘቱ በኢየሱስ ክርስቶስ ስም የምትራመዱበት መንገዳችሁን ያቀናላችሁ መገኘቱ ኢምፖርታንት ነው his presence is important እና በጣም ለብዙ ሰው ይሄን ለመቀበል ከባድ ነው ችግር ሲመጣ ጥያቄን ጠይቀ ጌታ ሆይ ምን በደልኩ ከዚህ በላይ ምን ፈለክ ብዬ ናቃለሁ ከዚህ በላይ ምን ፈለክ ብያቃለሁ በተለይ በልጆቻችን በተፈተነባቸው ሲዘል ላይ ምን ላርግል ብያቃለሁ ጸሎት ላይ ምንድነው የምትፈልገው ከኔ 7 ቀን ቸርች ይላለሁ 2 ቸርች አገለግላለሁ ገንዘቤን እንደዚህ አንተፈጥፋለሁ እለፈልፋለሁ ዝምበል እስኪሉኝ ድረስ አወራለሁ ምንድነው ብይጥል ያቃለሁ ለካ it's not my performance it's his presence የሱ መገኘት መኖር ነው ዋናው እንጂ የኔና እናንተ ችሎታ አይደለም በጌታ በኢየሱስ ክርስቶስ ስም ዛሬ በቂ የሆነው ኢየሱስ ደጋፊያችሁ ይሁንላችሁ አይኖቻችሁ ከችሎታችሁና ከኤክስፒሪየንሶቻችሁ ተነስቶ በኢየሱስ ስም እሱ ላይ ደገፍ እንድትሉ ይርዳችሁ እና በጣም ብዙ ጌታ ወየትነ አልጥርህም አልተውም ምናምን ብለው ጭራሽ በጥቅስ ከጌታ ጋር ጦርነት ይጀምራል እኔ ስላረኩት ነው እናንተ እንደዛ አታርጉት ይሆናል ግን እግዚአብሔር ልጅ ኢየሱስ እኔ ከናንተ ጋር ነኝ ሲል ፕሬዘንስ ከናንተ አይርቅም እኔ ችግር ውስጥ ብትገቡ እመጣለሁ ዋካ አድርጌ እንደውም በችግሩ ላይ እየተራመድኩ እመጣለሁ ውሃው አይደለም ችግራችሁ I'm going to walk on your problems and come and settle it እኔ እችላለሁ ያላቸው ነው ሐዋርያ ገብታችኋል እነኚህ ሰዎች አይተዋል ኢትዮጵያዊ ናቸው ወይ ኤርትራዊ ከሁለቱ አልፉ አይተው አምኒያ በ5 ታይምስ ነው ያለበው ይረሳሉ ምግብ ሰብስበ 12 መሶብ ሰብስበ ምታት ነው ትላለህ አው ትላለህ አይው ትላለህ ምታት ነው አሉ እንደኛ ናቸው ልክ እንደኛ አይነት ናቸው እስኪ በእውነት እንደው ሁሌ ነው መጠይቃችሁ እንደው እንዳሰደችኝ በእግዚአብሔር ምህረት የኖረ ሰው 1 2 በአከኔ ከልብ እኮ ነው መጠይቃችሁ በእግዚአብሔር ምህረት እዚህ የደረሰ ሰው በምህረቱ የቆመ በምህረቱ ያገለገለ በምህረቱ የዘመረ ያገባ የወለደ ልጆቹን ያሳደገ በእግዚአብሔር ምህረት የቆየ ሰው አለ እዚህ ጉባኤ ውስጥ ግን ይረሳል we want more አይተዋል 2 አሳ 5 ቂጣ ከፍ አድርጎ አመስግኖ አብልተው እንደው እንዳይረሱ 12 መሶብ ተበሰቡ ይላል መጽሐፍ አሜን ነው እኔ ብቻ ነው ለምን በዚህ መሃል ነው ተሻገሩ ብሏቸው ጥያቄ ውስጣቸው እንዳይፈጠር እሱ ብቻ እንደሚያኖራቸው እንዲያውቁ ስለፈለገ ለዚህ ነው ብዙዎቻችን እንጠይቃለን ወንድሞቼ የምስራች አጭር ነው መልእክቴ ዛሬ የምስራች በችግራችሁና በማበላችሁ ላይ ዛሬ እንዴት እንደመጣችሁ ባላውቅም በገባችሁበት ነገር ላይ ኢየሱስ ብቻውን በቂ ነው አልሰማዋችሁም አለቃችሁ ዛሬ ኢየሱስ ብቻውን በቂ ነው እስኪ ጉባኤው ሰው ካለ ለኔ ኢየሱስ በቂ ነው ይባለኝ ለኔ ኢየሱስ በቂ ነው ባይዘው ጥሩ እንቅልፍ ወስዳችኋል አሁን እንደዚህ ብላችሁ ብትገቡ ዛሬ እርግጠኛ ነኝ የምትበሉት መሰላችሁ ማማችኋል because there is this world የሆነ ክሬት ያደረገው ነገር አለ ሁሉን ነገር በጥረት ለማድረግ በተለይ ይሄ የዌስተርን world wants to make you sufficient yourself አትረኩም ነገራቸውልኝ እና ላይ የሆነው ነገር the same brand the same color the same ልብስ ገዝቻለሁ እቤት ስገባ ያማሃል የሚያሰኝ ማለት አነሪ ልብሶቹ ናቸውና ለምን እንደተገዙ አላውቅም ስለማረካ በብር ምን ረካ ይመስለናል በትምህርት ምን ረካ ይመስለናል በአገልግሎት ምን ረካ ይመስለናል ስለሚመስለኝ እኔም ራሴ እንደናንተ መሆነው ባሁኑ ኢትዮጵያ ቤርጉዚ 10 ቀን 14 መድረክ ቆሜ ነበር አንዳንድ ጊዜ ጩኸት ስላለ ነው ውስጣችን we try to satisfy ourselves ግን እግዚአብሔር እንዲላል ወደ ማዶ ሂዱ ይላል
ወደ ማዶ ሂዱ ብቻችሁን ምትሆኑበት ቦታ ሂዱ there will be the storm that comes in your life ግን የስቶርሙ ጌዳ በስቶርሙ ላይ ተራምዶ ይመጣል አሜን ነው ወይ አሜን ነው ወይ በጌታ ፍቅር ለለምናችሁ እናንተ እግዚአብሔር ቅዱሳን በኢየሱስ ክርስቶስ ስም በነገራችሁ ላይ ሳትመኩ በኢየሱስ የምትመኩበት ማለዳ ይሁንላችሁ በቂ ነው የምትሉበት በቃ ደፋር የምትሆኑበት አሜን ነው ወይ በጣም የሚገርም ቁጥር 25 ላይ ከሌሊቱ በአራተኛው ክፍል ኢየሱስ በባህሩ ላይ እየተራመደ እነርሱ ወዳሉበት መጣ he never misses their location he never ወንድም እኔ ነኝ የሚስማረገው ቄሱ ነው የሚስተው ፓስተርና ነብይ ነው የሚስተው አይስትም መድኃኒዓለም አንቺ ባለሽበት ወዳለህበት ባንተ ሲቹዌሽን መምጣት ማረም ማስተካከል የሚችል መድኃኒዓለም ስሙ ይባረክ he came on the 4th hour ማለት በቃ ይሄኛውን በሰዓት ካልኩሌሽን 3 am እስከ 6 am ባለው ሰዓት ማለት ነው ምን ለማለት ነው ደክመው ጥረው ተምረው ነግደው ሲጨርሱ መጣ because now they know they can't do it on their own እስኪ አልችልም በሉ ልስማችሁ አንተ ትችላለህ በሉ ልስማችሁ በኢየሱስ ክርስቶስም ተደጋፊዎች ያርጋችሁ በእርሱ ላይ ድግፍ የምትሉ አሜን ነው ስለዚህ ነው በጣም በደንብ ስሙኝ መንፈስ ቅዱስ በውስጥ ስላከበረው ነው በደንብ ስሙኝ በጣም ብዙዎቻችን በራሳችን ስለምንጠር ነው hard work is what God wants from you ግን hard work is not your living space መኖሪያችን እሱ አይደለም መኖሪያችን መድኃኒዓለም ኢየሱስ ይባላል hard work is very important መጣ ይላል በአራተኛው ሰዓት ላይ በአራተኛው ክፍል ላይ መጣ ይላል ከሌሊቱ በአራተኛው ክፍል ማለት ነገር ሲያልቅ መጣ ለብዙ ሰዓታት ከነፋሱ ጋር ታግለዋል ደክሟቸዋል they could not do it on their own ግን he showed up ለባርካችሁ እንደዚህ በሉ በደከማችሁበት ቦታ ላይ ዛሬ መድኃኒዓለም ይምጣላችሁ አልሰማችሁኝ በደከማችሁበት በሰለቻችሁ በቃ አሁንም እንደው ለማመን አቅቷችሁ እየታገላችሁት ባላችሁበት ነገር ላይ መድኃኒዓለም ኢየሱስ በኢየሱስ ስም ይምጣላችሁ when he shows up things change አሜን ነው ወይ እኔ እንደዚህ የሚል ጽሑፍ አለኝ ኢየሱስ አይዘገይም is never late የኔ ኮምፓስና የኔ ታይም ተበላሽቶ ይሆናል እንጂ ኢየሱስ has never been late never ደሞ ሲመጣ የሚመጣው በትክክለኛው ሰዓት በመትፈልገው ሰዓት ራስን በጣልክበት ዝርክርክ ብለ በመታለክስበት ሰዓት በቃ በመትል ሰዓት ይመጣና በድግ ያደርጋል አሜን ነው ወይ እጆቹ ከያዙ አይለቁ አሜን ነው ወይ ስለዚህ እኔ እንደዚህ ያልኩኝ ኢየሱስ ብቻውን በቂ ነው የገረመኝ ቁጥር 25 ላይ በባህሩ ላይ እየተራመደ መጣ ችግሩ ለካ ባህሩ ነው ማለት በችግራቸው ላይ እየተራመደ መጣ የእናንተ ባህር ምንድነው ዛሬ ምንድነው እናንተ ቤት ባህር ምንድነው የምታለክሱበት ጉዳይ ምንድነው ቤታችሁስ ለሰው ፊት ማታሳዩት ግን አርቲፊሻሊ በቃ አሪፍ መስላችሁ እየታያችሁ ጸሎታችሁ ራሱ እንኳን በቃ ምናምን እያላችሁ ግን ከውስጥ ስትታዩ የሚያናክሳችሁ ነገር ወይም ደግሞ የሚያጋጫችሁ ባህር ምንድነው እኔ እንደዚህ ይላል ዛሬ በቃሉ ኢየሱስ ወደዛ ቤት ይመጣል ዛሬ ወደ እናንተ ጉዳይ ይመጣል ምክንያቱም when God speaks he speaks to your situation and your circumstances ለዚህ ኢየሱስ የሰራው ተራ ተአምር አይደለም ኢየሱስ የሰራው ፕሬዘንሱን ማሳየት revelation ይባላል መገለጥ ይባላል ራሱን መግለጥ ነው ያደረገው ይሄ ደግሞ ባህርን ከተመለከታችሁ እናንተ በብሉይ ኪዳን ተማሪዎች አይደላችሁ ታውቁታላችሁ ባህር ጥሩ ነገር ሆኖ ያውቅ ችግር ነው ሁሉ ጊዜ ባህር የችግር የፍርሃት የሞት የሰው ኃይል የማይችለው ነገር ሆኖ ነው የሚታይ ለዚህ ይመስለኛል ኢዮብ 9:8 ላይ እንደዚህ ይላል ሰማያትን ብቻህን ዘረጋ በባህር ማዕበል ላይ ትረግጣለህ ለማለት እኛ ልንቆጣጠረው አንችልም we need you ማለት ነው እስኪ እንወድሃለን በሉ ስማችሁ እስኪ we need you እኔ ፈልገዋለሁ ያስፈልገ በቂ ነው ግን ለዚህ ነው ኢዮብ ምዕራፍ 38 ቁጥር 4 ላይ ምድርን በመሰረቷ ባኖሩ ጊዜ አንተ የነበርክ ይላል ማለት የሚመጣውን መከራ ኮንትሮል ማድረግ የሚችለው እግዚአብሔር ብቻ ነው ከዛ እንዲህ ይላል ባህሩን በደጅ የዘጋው ማን ነው ይላል እስከዚህ ትመጣለህ እንጂ አትሻገርም ትዕቢተኛው ማዕበል እዚህ ቆማል ያለው ማን ነው ያለ ኢዮብ ሲሞግት እግዚአብሔር ነው ኮንትሮል ያለው ይላችሁ መምጣቱ ብቻ ሳይሆን ንግግሩ ደስ ሲል እና መጥቶ አድሬስ ያደረገው ባህሩን አይደለም በደንብ አንቡት መጽሐፍ ከመጣ አድሬስ ማድረግ ያለበት ችግሩን ሞገዱን ነው ግን ከሞገዱ በፊት ውስጣቸው መፈወስ ነበረበት አሜን ነው ወይ there was a problem inside there was a self dependence በራሳቸው ላይ መመካት ነበራቸው ለምን የባህር ሰዎች አይደሉ አሳ ነጋዴዎች አይደሉ ስለሚያውቁ በራሳቸው እንዳይመኳልና አይዟችሁ አትፍሩ he addressed their deep internal problem ውስጣቸው የነበረው የእምነት መቀዝቀዝ አየና አትፍሩ አላቸው ለምንድነው ማንፈራው የሚል ጥያቄ እንዳይጠይቁ ምን አላቸው እኔ ነኝ አላቸው ego emi it's me it's I አያችሁ ሰው የሰው ማጽናናት ለትንሽ ጊዜ ያበረታታል መድኃኒዓለም ኢየሱስ ግን እኔ ነኝ ካለ ለዘላለም ጸንተ ትቆማለህ ነገር ይቀጥላል እኔ ነኝ አትፍሩ እኔ ነኝ
እኔ ነኝ ማለቱ እኔ ፈጣሪ ነኝ አዝበታለሁ። የችግራችሁ ነገር አልገባቸውም። እነሱ ጎስት ነው ወይም ደግሞ ምትሃት ነው ይላሉ። እሱ ባህር ላይ ቆሟል። ስለዚህ their core problem was not the wind, the core problem was their faith. ውስጣቸው የነበረው እምነት ነበርና እምነታቸውን ሲያድስላቸው ትመለከታላችሁ። ማዕበሉን ሳያስቆም ሁኔታውን ሳይቀይር እነሱን ቀየራቸው። ጸሎቴ ለእናንተ ዛሬ እሱ ነው። በጌታ በኢየሱስ ክርስቶስ ሁኔታውን ሳይሆን ልባችሁን መንፈሳዊ አይናችሁን እግዚአብሔር ይቀይርላችሁ። ድሮ በልጅነት እንደ እሳት የሚያንገበግባችሁ በቀዳናችሁም የሚግለው ያ ማንነታችሁ በጌታ በኢየሱስም ዛሬ ይመለስላችሁ። ድሮ ገና ስትሰሙ መድኃኔዓለም ኢየሱስ ሲባል ክርስቶስ ሲባል እንባ ዱብ ዱብ የሚያደርገው ያ መንፈስ ጸልይ ጸልይ በልሳን ተናገሪ ተናገሪ ድፍት በይ ተንበርከኪ ሩጭ የሚያሰኘው ያ መንፈስ በጌታ በኢየሱስም ዛሬ ይታደስላችሁ። ለምን የውስጥ መታደስ ሲያገኝ ሰው ከባህሩ ላይ አይኑን ያነሳል። ጥያቄ ይቀይራል እና በቃ መጥቶ በቂ ነኝ አላቸው። I am enough። ወንጀ ኢየሱስ ክርስቶስ መጥቶ ችግራችንን ካናገር መያዙ አይቀርም። በጣም የገረመኝ የጴጥሮስ ቋንቋ መቀየሩ። ጌታ ሆይ አንተ ከሆንክ ምን አድርገኝ ጥራኝ። አያችሁ ድፍረት ገባ ውስጥ። ባህሩ ተቀይሯል። ነፋሱ አልቆም። ወገኖች የሚያስደፍረን የምንሰማው የእግዚአብሔር ቃል ብቻ ነው። በመንፈስ ቅዱስ የኢየሱስ በእኛ ህይወት ላይ መምጣትና መገለጥ በጣም ሰዎች ሁሉ እነኚህ ሰዎች ምን ነካቸው ነው የሚያሰኘው። አንዳንድ ጊዜ እኮ ጴንጤን እብድ ነው የሚመስለኝ። ሁሌ ይስቃል ብሎ ይዘምራል እጁን አንስቶ። ምንም እኮ አገሪቷ እኮ ጋዝ 5 ብር ነው 6 ነው። ጋዝ ስለማልቀር አላውቅም እና ይዘምራል ሰውየው። ለምን? መኖሪያው የዘላለም አምላክ እግዚአብሔር ሲሆን አይኖቻችሁ ከችግሮቻችሁ ነሳው። ምን አለ? ጥራኝ አለ። ና ካልከኝ እመጣለሁ። ምንድነው የምትለን ካላችሁኝ የጴጥሮስን ልብ የቀየረው የእግዚአብሔር ድምጽ ነው። በጌታ በኢየሱስ ክርስቶስም ድምጽ ስሙ። ዛሬ ልባችሁን፣ አቅጣጫችሁን፣ ህይወታችሁን፣ ነገራችሁን፣ አገልግሎታችሁን የሚያስቀይረው የመድኃኔዓለም ድምጽ በጌታ በኢየሱስ ለልባችሁ ይናገራችሁ። ጌታ ሆይ አንተ ከሆንክ ከውሃ ውስጥ ወደ አንተ እንመጣ እዘዘኝ አለው። command me። ለመከተል ለመስማት ለመታዘዝ ስለሚቀለኝ አንተ ምን አድርገኝ እዘዘኝ። አጭር ትእዛዝ፣ አጥር ያለች ትእዛዝ። ምን የሚል ና ይበላችሁ። ዛሬ ነይ ና ይበላችሁ። እውነት አቅጣጫ ይስጣችሁ። የምትራመዱበትን ነገር ይስጥ ና አለው። እንግዲህ መጽሐፍ እንደሚናገር እምነት ከመስማት ነው አይደለም? መጽሐፍ መስማትም ከእግዚአብሔር ቃል ነው አይደለም የሚለው? ሰማና ሰውየው ወጥቶ ውሃ ላይ መራመድ ጀመረ። ደመነት ከቃል ላይ አይኑን ሲያነሳ ደመነት ላይፍ ስቶርሙ ቀጠለ። መጽሐፍ ሲናገር ቁጥር 30 ላይ እየተራመደ የነበረ ሰው ነው ይሄ። ወጥቶ ኢየሱስን እያወራ የነበረ ሰው ነፋሱን ባየ ጊዜ ፈራ፣ ሊሰምጥም ጀመረ ይልና ከዛ the best prayer ጸለየ። ጸሎቱ ይታያችሁ። ምን ይላል ጸሎቱ? ቁጥር ስንት ላይ ነው? 30 ላይ ጌታ ሆይ so here is my point። አይናችንን ማንሳታችን የማይቀር ነው ሰው ስለሆነ በተለይኛ ኦልተርኔቲቭ መፈለጋችሁ። ግን ዛሬ ማታ እግዚአብሔር ጸሎት ያስተምራችሁ። እስኪ ጌታ ሆይ በሉ ልስማችሁ። አድነኝ በሉ እስኪ። አይ ይሄ እንደ ወሬ ነው ለጸሎትም አይመስልም። እስኪ እንደሆነ እርዳታ እንደሚያስፈልገው ሰው እስኪ ጌታ ሆይ በሉ ልስማችሁ። አድነኝ በሉ እስኪ። እናንተ ናችሁ የምታውቁት ከምን ላይ ነው። ከአይናችሁን ከኢየሱስ ላይ አንስታችሁ የሆነ ቦታ እያያችሁ ላላችሁ መንፈስ ይነግረኛል። የት እያያችሁ ነው ግን አላውቅም። ግን እንደዚህ በሉ ጌታ ሆይ በሉ ልንገራችሁ። አድነኝ መልሰው አይኔን በሉ ወደ እግዚአብሔር። ጌታ ሆይ አድነኝ ብሎ ጮኸ። ውሃው አለ፣ ነፋሱ አለ። ምን እንደተቀየረ ታውቃላችሁ? ማዕበሉ ሳይሆን ንግግሩ ተቀየረ፣ ጸሎቱ ተቀየረ። ለሶስተኛ ጊዜ እዚህ ክፍል ላይ ወዲያውኑ ይላል እግዚአብሔር። ወዲያውኑ እግዚአብሔር እጁን ላከ። እንደዚህ አድርጎ ያዘው። የማይለቅ እጅ በጌታ በኢየሱስ ክርስቶስ ያዛችሁ። በእውነት ከማዕበል የሚያወጣ የሚያሻግር አቅጣጫ የሚሰጥ እግዚአብሔር እጅ በጌታ በኢየሱስ ክርስቶስ ስም ከነገራችሁ ሳብ አድርጎ የሚያወጣ እግዚአብሔር እጅ በጌታ በኢየሱስ አሁን ይምጣላችሁ። አሁን በዚህ ደቂቃ እየሰማችሁ እግዚአብሔርን ቃል በጌታ በኢየሱስ ክርስቶስ ስም እጁ ከእናንተ ይምጣ። ጌታ ሆይ እናመሰግናለን።